የኤስኤንቪ ትሩፋቶች በእንጅባራ ኤስኤንቪ መንግስታዊ ያልሆነ ድርጅት ሲሆን በእንጅባራ ከተማ የሚገኙ ወጣቶችን የሙያ ስልጠና በመስጠት ዘርፉ ያልተነካ የገቢ ምንጭ መሆኑን ግንዛቤ በመፍጠርና ወደ ስራ እንዲገቡ በማድረግ የገቡትንም በማበረታታት አይተኬ ሚና ተጫውቷል። ኤስኤንቪ ማንኛውም ፍላጎት ያለው ማህበረሰብ በወተት ልማት ዘርፍ ተሰማርቶ ራሱንና አገሩን የኢኮኖሚ ተጠቃሚ እንዲያደርግና የአካባቢውን የወተት ምርት እጦት እንዲሸፍን የበኩሉን ድርሻ እየተወጣ ይገኛል። ኤስኤንቪ ፕሮጀክት ማህበረሰቡ በተለይም ህፃናት የተመጣጠነና የተሻሻለ የአመጋገብ ሁኔታ እንዲኖራቸው ለማድረግ ባለው የማይናወጥ አቋም የወተት ምርትን ቤት ለቤት ተደራሽ ለማድረግ በዘርፉ የሚሰማሩ ባለሀብቶችን ማበራከት በማስፈለጉ የሥራ ዕድል ከተፈጠረላቸውና ድጋፍና ክትትል ከተደረገላቸው ግለሰቦች መካከል አንዱ አቶ አሳምነው ቦጋለ ይባላል። ነዋሪነቱ በእንጅባራ ከተማ 04 ቀበሌ ማረሚያ ሰፈር ሲሆን ከዚህ በፊት የኑሮ ዘዴው ጠፍቶበት መክሊቱን ፍለጋ ከሰል በማክሰል በጣውላ ሽያጭና በመምህርነት የሥራ ዘርፍ ተሰማርቶ ለዘመናት ደፋ ቀና ሲል ቆይቷል። ነገር ግን ውሃ ቢወቅጡትም ቦጭ እንዲሉ በሕይወቱ ላይ ጠብ ያለ አዎንታዊ ለውጥ ሊያመጣ አልቻለም። ይህ የእግር እሳት የሆነበት ወጣት እንዴት ቤተሰቡን በተሻለ መንገድ ዘና አድርጎ ማኖር እንዳለበት ሲያወጣና ሲያወርድ ቀናት እንደ ጅረት ቢፈሱም የተሻለ ገቢ የሚያገኝበት አዲስ ሥራ ማግኘት ግን አልቻለም ነበር። ነገር ግን ኤስኤንቪ የሚባል መንግስታዊ ያልሆነ ድርጅት ድንገት ከተፈ በማለት ለአእምሮ ሰላም ለኪሱ ገቢ የሚሆን ሥራ ፈጠረለት። የኤስኤንቪ ድጋፍ ሰጪዎች በሰጡት ምክረ ሐሳብ ተማርኮ በ5000 ብር ጥጃ የተጀመረው የወተት ምርት ዛሬ ላይ የተሻሻሉ የወተት ላሞችን በማምጣት ለማህበረሰቡ ንጹህ ወተት በማቅረብ ምስጋናን ከማትረፍ ባሻገር ኑሮው እንዴት እንደተቀየረና ወደ ብልጽግና ማማ እንደወጣ ወር ከወር በብድር ከመኖር እንዴት አትርፎ ወደ መጣል እንደደረሰ እንዲሁም እንዴት በአጭር ጊዜ ወደ ኢንቨስትመንት ጥያቄ እንደተሸጋገረ ይገልጽልናል። ስሜ አሳምነው ቦጋለ ይባላል። የተሰማራሁት በከብት እርባታ ነው እና ወተት በመሸጥ እና በማግኘት ያው ከዚህ በፊት ስራ የነበርኩት የከሰል ስራ ነው። በፊት መምህር ነበርኩ። ከመምህርነት አቋርጬ ወደ ከሰል ስራ ገባሁ። ከሰል ስራ ደግሞ ትንሽ አያዋጣም ሲሆን ወደ ከብት እርባታ ወደ ወተት ከብት እርባታና ከብት ማድለብ እና ወተት መሸጥ እኔና ባለቤቴ የተነሳ ነው በ5000 በአንድ ጊዜ ያው መጀመሪያ አንድ ነበረች እያልን ያው ይህን ከብት እርባታ የጀመርነው 4 አመት ነው። በ4 አመት ውስጥ ምን ያህል ለውጥ አዩ? ለምን ያህል ወጣቶች የሥራ ዕድል ፈጠሩ? ቢያንስ ያው ከቤት ያለ እዚህ ከብቶች ጋር ወደ 3 አሉ። እዛ ወተት መሸጥ ምናምን ሴቶች ጋር ሌሎች ደግሞ ወደ 5 አካባቢ አሉ። ሌላ ደግሞ ወዲያ ወዲህ ሚል አንድ አለ። እሺ ይሄን በዚህ ሙያ እየተዳደሩ የሚደግፍ ፕሮጀክት አለና ኤንኤስቪ ፕሮጀክት ምን ድጋፍ አደረገልው? ሙያዊ ድጋፍ አንፃር ምን አገዘውት? አዎ እሱ ድርጅት በጣም ቆንጆ ድርጅት ነው። እንጅባራ ዩኒቨርሲቲ እንጅባራ ዩኒቨርሲቲ ዶክተሮች ጋር በመሆን እና ከተማ አስተዳደር አመራሮች ጋር በመሆን የቀበሌ አመራሮች ጋር በመሆን ቀበሌ ደግሞ አንድ ድጋፍ ሰጪ አለ አቶ አባው ነው የሚባል የከተማ አስተዳደር አመራሮች ያው የግብርና የከብት እርባታ ባለሙያዎች ደግሞ ዶክተርና ማነው ጋሼ ብርሃኑ በጣም አግዘው መጀመሪያ እኔ ባይዘወይ ከብት ወተት ከብት ላይ በደፈጫ ነበር ምሰጥ የነበረ በባዶ ሆዳቸው። እነሱ ግን ያስተማሩት እነዛ በመቀናጀት መጀመሪያ በባዶ ሆዳቸው በሳር ድርቆሽ ሳር ወይም እርጥብ ሳር ከተሰጠ በኋላ ከዛ በኋላ ነው ወደ ፈጫ የሚሰጥ ብለው ከዛ በኋላ ነው ወደዚህ ወተት እንዲሰጡ ያደርጉ። አሁን 4 ሊትር ነበር ምሰጥ የነበረ። አሁን በተከታታይ ከጋሽ ሊትር ዶክተሯ ይቻ አሁን በወለደችው በአንድ ወሯ ወይም በ2 ሳምንቷ ከ4 ሊትር ነበር ማገኝ ነበር። ግን አሁን 12 24 ሊትር ትሰጣለች። በድጋፉ የመጣ ለውጥ በድጋፍ የመጣ አሁን እያንዳንዱ ማህበረሰብ መማር አለባቸው ከነሱ
ከኔም መጣው ተሞክሮ መውሰድ ይችላሉ። አሁን ወተት እና ይሄንን በመሸጥ እኔ በቀን አላገኘውም ብል ያው በቀላሉ ከውጭ ቀሪ 6000 ብር ገቢ ይገባል ለኔና ለባለቤት። አሁን በዛች በአንድ ከብት ተነስተን ውጤት እያየን አሁን 8 ነበሩ። አንድ ወተቷን ከብት 250 ሺህ ብር ለማረሚያ ቤት ነው የሸጡ። ግምጃ ቤቶች 300 ሺህ ሊወስዷት ነበረ። ቦታ ሲጠበኝ ሸጡ። ሰሞን ነጋሽ ብር ይሄም ይተዋታል ነው። ከዛ አንጻር በጣም ይሄ ስራ እድገት ተኮር ስራ ነው። ሌላም ወጣት እንዲህ አይነት ስራ ቢሰራ አዋጪ ነው የሚል ነገር አለ። በተለይ ግን ትምህርት ያስፈልጋል። አሁን ለኔ ቦታ ያስፈልገኛል። በጣም ከፍተኛ ችግር ያለ ቦታ ላይ ነው። አየሻቸው ከዚች ቦታ ላይ ይሄን ታል ከብት ነው ያለ። አሁን 2 ደግሞ ይዘጋሉ አሉ። አሁን ይሄ ሁሉ የሚደልቡ ደግሞ አሉ ሌላ ቦታ እንጂ በዛ ተነስተን አሁን እቁብ ብቻ እንኮ ከወጭ ቀሪ ባለቤት ነኔ ከ20 ሺህ ብር ያላነሰ እንጥላለን በሳምንት። በኑሮ ላይ ሲያሻሻለው ነገር መስላል። ያው በሲግኒቸር ነው የምጠቀመው። ያው ስኳር በሲግኒቸር፣ ዘይት በሲግኒቸር በፊርማ። ከዛ አያዋጣኝም ሲሆን በ200 ብር በኪሴ እያለች ወጣሁ። ከዛ ትቼ ወደ ግል ስራ ተሰማራሁ። የግል ስራ ጣውላና ከሰል ነበረ። እሱም አላዋጣ ሲል ወደዚህ ገባ። ከተማ አስተዳደር ለኔ እንዲያግዘኝ የሚፈልግ ቦታና መኖ የተመጣጠነ መኖ ለከብቶች ለኔም ብቻ ሳይሆን ለአጠቃላይ ለከብት አርቢው ይሄን ቢያቀርብልን በጣም ቆንጆ ነው ካለ ይሄ በጣም ስራው እድገት ተኮር ነው ወይም ውጤታማ ስራ ነው ብዬ ነው የምነግራችሁ። ልጅቱ አሁን እንዲጠናከር ከተፈለገ እነሱ ቤት ለቤት እየዞሩ እያገዙ ነው። ግን ይሄ ማህበረሰቡ ውጤታማ አልሆንም። ለምን? በጥራት አልያዘም። ከብትን በሜዳ ነው የሚያውለው። መኖ አሰጣትም ጥሩ አይደለም። ሁለመናውም ያው እኔ አሁን ከሳምንት አንድ ጊዜ ሻወር ይወስዳሉ፣ ንጽህና ይወስዳሉ። ያው የሚሉትን ሁሉ በሙያ የሚያግዙ ሰዎችን የሚሉትን ሁሉ ይቀበላሉ። እያደራጀ ወጣትን በዚህ ስራ ላይ ቢያሰማራ ስራው የስራ ድል ዋናው ትልቁ የስራ ድል ፈጠራ ይሆናል ለወጣቱ። በተለይ ግን ወደዛ ከመግባታቸው በፊት ወደ ሙያው ዘው ብለው ከመግባታቸው በፊት ብድር ተመቻችቶላቸው ገንዘብ ቦታ ተሰጥቷቸው ከመሰጠቱም በፊት ባለሙያዎች የሚሰጡትን ትምህርት ከወሰዱ በኋላ ወደዛ ቢገቡ ውጤታማ ይሆናል ማንኛውም ማህበረሰብ። እኔ አሁን ይሄንን በኬርለስ ይጀ ነበረ እንደ ሀብት አላዩም ነበረ። ግን እነሱ ነጋሽ ብርሄ ዶክተሮች፣ የእንጅባራ ዩኒቨርሲቲ ዶክተሮች፣ እነዚህ የኛ ቀበሌ ደጋፊ የእንስሳት ባለሙያዎች አሉ። ጋሻ አበባውን የመሰለ ነጋሽ ብርሄን የመሰሉ እና የእንጅባራ ዶክተሮች ባንድ ላይ በመቀናጀት እና ዶክተሯ ባንድ ላይ በመቀናጀት እዚህ ውጤት ላይ አድርሰውኛል። ሌላ አሁን ለኔም ቢሆን ተጨማሪ ማለት ነው በጣም ይሄ ከዚህ በላይ ውጤት እንዳመጣ ቢፈለግ ምን መደረግ አለበት? ማሽን ያስፈልጋል። ወጣቶች ቢደራጁ እኔ ጋራ ጎን ለጎን ወተት እንዲው ቢሰራ ገንዘብም ተመቻችቶላቸው በጎን ለኛም ብንሆን ሌላው ስራ እድል ፈጣሪ ሁሉ ትልቅ ደረጃ ላይ ይደርሳል። ያው ከኛ ቤት እኔ አሁን ይሄ ወርጎ አለ አምጡ አይብም እርጎም ወተትም የተፈላለ በኋላ ታዩታላችሁ ተቀርጹታላችሁ። እሺ አሁን እያየናት ነው ላሟና በስንት ወሯ ተዳቀለች? ከጥጆች አንጻር ያለውን ነገር እስኪ። አሁን እቺ በ7 ወር ጀምራ ነው ፍላጎቷን የጀመረች። ግን ይለፍ ስላሉ 8ኛ ወር ላይ አስደቀልኳት። አሁን 10 ወር ከሳምንት ሊሆናት እድሜዋ። ያቺም አሁን ያቺ 2 አመት ሳይሞላ ነው የወለደች። ያቺኛው ወዲያኛው ያቺን ዘመናዊ ዘር ነው የወለደች። እቺ መሀል ያለችው ወገሪ እሷም አሁን 10 ወር ሳይሞላ ነው እሷም አመት ሳይሞላ ነው የተደቀለች። በ2 አመት ሳይሞላ ወለደች። አሁን የሷም ወተት ጧት 8 ማታ ላይ 7 አላት 15 ሊትር። ግን ገና ህፃን ናት። ጥጃዋ እየጠባች ነው። ካሁን በኋላ 3 ወር ሆኗታል። አቋርጣታለሁ። እቺም ያው የኔ ከብቶች ያቺም በአንድ ወር ነው የተደቀለች። አሁን በወለደችው በአንድ ወሯ፣ እቺም በወለደችው እንደዛ ነው
በአንድ ወር በሁለት ወር ጀምሮ ፍላጎት አላቸው። ግን ምንድነው ያ የሰው ትኩረት መስጠት ነው ለከብቶች ከራሳችን በላይ አድርገን ከብቶችን በንጽህና መያዝ፣ አመጋገብ ስርዓትን ማስተካከል፣ ባለሙያዎች የሚሉትን ሁሉ ኃላፊዎች የሚሉትን ነገር ሁሉ ከተከታተልን የከብት ስራ አዋጭ ነው በጣም ሞሮበር። በቀጣይ ምን እቅድ አለው? ይህን ስራ ስፍተው ቢሰሩ ምን እንድነው ራዩ ቢሳካልኝ ብለው የሚያስቡ? ያው ቢሳካልኝ እኔ በጣም ቦታ ቢሰጠኝ ያው መንግስትም በጎን ለሚያግዘውን ነገር እያገዘ ቢሄድ እስከ 100 ከብት ለማድረስና ወጣትንም የስራ እድል ፈጠራ እኔ ባንድ ላይ ላደርግ እፈልጋለሁ። የወተት ተዋጽኦችንም ያው ማህበረሰቡ ተጠቃሚ እንዲሆን ከዚህ በላይ እንዲሆን አድርጋለሁ። የእንጅባራ ከተማ አስተዳደር እንስሳት ሀብት ልማት ተጠሪ ጽህፈት ቤት የእንስሳት ሀብት ልማት ቡድን መሪና የኤስኤንቪ ፕሮጀክት ተወካይ አቶ ብርሃኑ ፈንታሁን የክትትሉን ሁኔታ ሲገልጹ ኤስኤንቪ ፕሮጀክት ዘርፉን ለማሳደግ በርካታ ተግባራትን እያከናወነ እንደሚገኝና እኛም በዘርፉ የተሰማሩ ወጣቶችና ግለሰቦችን ሙያዊ ድጋፍ በመስጠት ወቅቱን የጠበቀ የክትባትና የሕክምና አገልግሎት፣ ንጹህና ምቹ መጠለያ እንዲሁም የተመጣጠነ ምግብ እንዲያገኙ በማድረግ ጠንካራ ስራ እየሰራን እንገኛለን ብለዋል። ብርሃኑ ፈንታሁን የእንጅባራ ከተማ አስተዳደር እንስሳት ሀብት ልማት ጽህፈት ቤት ቡድን መሪና የኤስኤንቪ ፕሮጀክት ደግሞ ፎካል ነው ይላል። ዛሬ በ04 ቀበሌ በአቶ አሳመነው ቦጋለ የወተት ጣቢያ ላይ ነው የምንገኘው። አጠቃላይ እንግዲህ በ2017 የኤስኤንቪ ብሪጅ ፕሮጀክት ገብቶ እዚህ ከተማ ላይ 6ቱን የላም ነጻነቶች ተግባራዊ እንድናደርጋቸው ውሃ 24 ሰዓት፣ መኖ 24 ሰዓት እና የላሞች ምቾት ይባላል ሃውሲንጉን ማኔጅመንቱን ማስተካከል፣ ምኝታቸውን፣ ስፔሱን፣ አየርና ላይት የሚለውን 6ቱ እንዲተገብሩ በዚህ በከተማ አስተዳደሩ ላይ ትልቅ ድጋፍ እያደረገ ነው ያለ። እሱንም በማድረግ ደግሞ የወተት ላሞችን በተፈጥሮ የሚሰጡትን የወተት ምርታቸውን እንዲሰጡ የሚያግዱ እንትኖች ሲሆኑ እነሱን ቢተገብሩ ውጤት ማምጣት እንደሚችሉ ያው ትምህርቱ መሰጠት ከተጀመረ በኋላ በሁለት አይነት ነው። አንደኛው በቤት ለቤት ኤክስቴንሽን ሲስተም ይሰጣል ትምህርቱ። ሁለተኛ ደግሞ የወተት ትምህርት ቤቶች አሉ። ወተት ትምህርት ቤቶች በወር አንዴ እርስ በርሳቸው በመማማር በዛ እንግዲህ የተገበሩትን ለውጥ እየተማማሩ ለውጥ ካመጡ አርቢዎች አንዱ አቶ አሳመነው ቦጋለ ነው። እንግዲህ አቶ አሳመነው ቦጋለ መጀመሪያ 24 ሰዓት ዋና 24 ሰዓት መኖ እንዲሰጥ ተደርጎ የመጀመሪያው አላም ታርጌት የነበረቻት ከ8 ሊትር እንዲሰጥ ነው። እንግዲህ ጠዋት 4 ከሰዓት 4 8 ሊትር ነበር ሲሰጥ የነበረች እሷ አሁን እስከ 22 ሊትር በቀን እንዲሰጥ አድርጓታል። አንዱ የወተት ምርት ጭማሪም እነዚህን በመተግበሩ ጨምሯል። ሁለተኛ በአመት አንድ ጥጃ መወለድ አለበት ብሎ ነው እንግዲህ ፕሮጀክቱ የሚሰራ። የእሱ በወለደች በ2 ወሩ ነው የተዳቀለች። በአንድ አመት ሳይሞላ እንግዲህ አንድ ጥጃ ያገኛል ማለት ነው። እሱን በማድረጉ እንግዲህ አሁን ታርጌቷ የዚች እናት ናት። እንግዲህ አሁን በ2 ወሩ የተዳቀለች ናት። የተወለደች ጥጃ ደግሞ ከዚህ በፊት የነበረው በ2 አመት ነው። አብዛኛው ጥጆች ለቅቅ የሚደርሱት የነበረ ለአቶ አሳመነው ግን እንግዲህ ከጥጃዋ ጀምሮ እንክብካቤ በማድረጉ አያያዙን በማሻሻሉ በ7 ወር ነው ለጥቂ መጣች እያለ ያለው። እሷ ትንሽ ገደብ ነውና በተደጋጋሚ ወደይት ስትመጣ እና ክብደቷም ደግሞ ስናያት ክብደቷም የደረሰ ስለሆነ እንድትዳቀል በ8 ወሯ ተደርጎ አሁን በ10 ወሯ የ2 ወር ክብድና ይዛ ያለች ናት እና ትልቅ ውጤት የመጣበት በተለይ ታዳጊ ጊደሮች ላይ መስራት ምን ያህል ለውጥ እንደሚያመጣ ያየነበት ፕሮጀክቱም ደግሞ በዚህ እንትን ትልቅ ለውጥ ያመጣበትና እንደ ከተማም እንደ ዞንም እንደ ክልል የሚሰፋ እንትን ስለሆነ አንደኛው ተጨማሪ፣ ሁለተኛ በአመት አንድ ጥጃ ታዳጊ ጊደር ላይ ደግሞ ልክ በአንድ አመት ጊዜ ውስጥ ተዳቅላ 2 አመት ሳይሞላት አንድ ጥጃ መስጠት አለባት የሚለውን ከዛ ማሳነሱ በ8 ወሯ ተዳቅላ በእንግዲህ 9 ወር በ17 ወሯ አንድ ጥጃ ልሰጥ 2 አመት ሳይሞላት ጥጃ የሚሰጥበትን አያያዝ ያሳየንና ተግባራዊ ያደረገ አርቢያችን ስለሆነ የእውነተኛ ሞዴላችን ነው። መስፋት ያለበት ነው። እንደ ከተማም እንደ ዞንም እንደ ክልልም እንዳሉ ይሄ መስፋት ያለበት ስለሆነ ሁሌ የተሻሻለ እንትን ይሰጣቸዋል። ይሄ አረንጓዴ መኖ ጥራቱን የጠበቀ መኖ ይሰጣቸዋል። 24 ሰዓት መኖ ስንመጣ እዚህ በቃ 24 ሰዓት አይለያቸው።
እሱን በማድረጉ ሌሎችም እንግዲህ ተሞክሮን ተብሎ የኛ የከተማ አርቢዎች በዚህ መንገድ ምርታቸውን የሚያሻሽሉና ከረበቱ ተጠቃሚ የሚሆኑበትን መንገድ በፕሮጀክቱ ድጋፍ በከተማ አስተዳደሩ ተጠናክረን ብለን በዚህ መንገድ ለውጥ እንዲያመጣ እንሰራለን ማለት ነው። አዎ ፕሮጀክቱ እንግዲህ በእንጅባራ ከተማ አስተዳደር 17 የወተት ትምህርት ቤቶች አሉ። በ17 የወተት ትምህርት ቤቶች 273 አርቢዎችን ድጋፍ የኤክስቴንሽን ድጋፍ ይደረግላቸዋል ማለት ነው። በ17ቱ ትምህርት ቤቶች ቅድም እንዳልኩሽ በእያንዳንዱ ትምህርት ቤት በየወሩ ወርሃዊ የራሳቸው የውይይት የመማማሪያ ክፍለ ጊዜ አላቸው። ቤት ለቤት ደግሞ የኛ ሰርቪስ ፕሮቫይደሮች አሉ። ከእንጅባራ ዩኒቨርሲቲም ከኛ ከዚህ ከቀበሌም ያሉት እኛ ጋር በጋራ ሆነን ቤት ለቤት ድጋፍ ይደረግላቸዋል። ሞስት ተደራሽ ያደረጋቸው አሁን ላይ 273 አርሶ አደሮችን ተደራሽ አድርጓል። ቀጣይ ላይ ሁሉም 10 ቀበሌዎች ላይ ተደራሽ በማድረግ ወደ 200 ምናምን አርሶ አደሮች ተደራሽ የሚሆኑት አሁን ቀጣይ ለነዚህም ኤክስቴንሽን አገልግሎት የሚሰጡ ባለሙያዎችን በቀጣይ ሳምንት ስልጠና ሊሰጥ አመቻችቷል። በዚህ መንገድ ሁሉንም 10 ቀበሌዎች ተደራሽ ለማድረግ ያው እኛም እቅዱን አሳውቀን ሰጠነዋል። ፖቴንሻል ካለ እሱ ያሰፋል ሁሉንም ይዛለሁ በሚል በዛ መንገድ ተደራሽ እያደረግን ያለ። ምናልባት እንግዲህ አቶ አሳመነው ትልቁ ችግር የቦታ ችግር ነው። ከተማ አስተዳደሩም ተነጋግረን በቅርብ እንደሚፈቱለት እና ከዚህ በላይ እሱ ውጤታማ እንደሚሆንና በቅርብ እንደሚፈታበት ምንም እንትን የለንም። አሁን ከተማ ከንቲባ መጥተው አይቶታል፣ ምክትል ከንቲባ አይቶታል፣ የአገልግሎት ስራ አስኪያጅ መጥተው ሁሉም ያዩትና ውጤቱን በደንብ ያዩት እንደሆነ እሱ ጋር አሁን ቅድም እንዳሉሽ ጥጃ ወተት ጭማሪ በአንድ አመት አንድ ጥጃ ለማግኘት አቅዶ ከመስራት እዚሁ ላይ ያለውን ደግሞ ወተቱን ደግሞ መንግስት ያቀደውን የሌማት ፕሮፋት ለማሳካት ጭምር እዚሁ ለአካባቢው ማህበረሰብ ወተት በቀላሉ እያቀረበ ሁሉም ማህበረሰብ እዚሁ ላይ የሚጠቀምበትን መንገድ ያመቻቸና ኢቭን የወተት የገበያ ችግር ሁሉ እሱ ዘንዳ ብዙም የሌለበት ሁሉም ንጹህ ወተት አቅርቦትን ስለሚጣቸው ሁሌም የሱ ወተት ተመራጭ ሆነና ወተት ላይ የገበያ ችግር የሌለበት ስለሆነ ብድር እንደዚህ እየለየናቸው ነው። ምናልባት ቀጣይ ላይ እያንዳንዱ የተለዩ 30 አካባቢ አሁን በዚህ ዓመት በክላስተር የምንሰጣቸው ቦታና የብድር አገልግሎት ከምናመቻቻላቸው ሰዎች ብሎ ከንቲባም ከወሰናቸው አንዱ አቶ አሳመነው ስለሆነ ያለው የቀጣይ ችግሩ ይፈታል የሚል እንትን ይኖረናል። የእንጅባራ ከተማ አስተዳደር እንስሳት ሀብት ልማት ተጠሪ ጽሕፈት ቤት ኃላፊ ዶክተር የምስራች ታደለ ሀገራችን በዘርፉ ምርታን ለማምጣት የቀጣይ የትኩረት አቅጣጫና ኢኒሼቲቭ በማድረግ እየሰራች መሆኑን ገልጸው እንደ እንጅባራም አርቢዎች ያሉባቸውን የቦታና የብድር አቅርቦት ችግሮች ለመፍታት አመራሩ ቁርጠኛ አቋም መያዙን ገልጸው የተሻሻለ ዝርያ ያላቸውን የወተት ላሞች ቁጥር በማበራከት የወተት ምርትን በማትረፍረፍና አመጋገባችንን በማሻሻል ቀጣዩን ትውልድ ከአእምሮ መቀንጨር መታደግ እንደሚገባና በ2017 በጀት ዓመት የነበሩብንን ችግሮች በመቅረፍ በተያዘው የበጀት ዓመት በዘርፉ የተሻለ ውጤት ለማስመዝገብ እርብርብ እያደረግን እንገኛለን ብለዋል። ያው እንግዲህ ይሄ ዘርፍ እጅግ በጣም እየሰፋ ያለ ከምን ጊዜውም በላይ በተለይ ለወጣቶች ትልቅ የስራ እድል እየፈጠረ በዘርፉ ለተሰማሩ አርቢዎችም ኢኮኖሚያቸውን እያሳደጉበት ከዛም በተጨማሪ አልፎ ደግሞ የምግብ ዋስትናቸውን እያረጋገጡ ያለበት ዘርፍ ነው። እንደ መንግስትም ደግሞ አሁን ላይ እንደሚታየው በጣም በትኩረት እየተሰራበት እኛም እንደ ተቋም ከዚህ ቀደም በሌማት ትሩፋት አሁንም በመንግስት ኢኒሼቲቮች በጣም በትኩረት እየሰራን ያለ ነው። ከ2017 ከዛም ቀደም ነው በምንሰራቸው ስራዎች ጥሩ እና አበረታች ደስ የሚል እንትን ውጤት እያመጣንበት ያለንበት ዘርፍ ነው። እኛም እንደ ተቋም ያሉ ስራዎች በተለይ ደግሞ እየሰፋና እያደገ ከመጣው የተዋጽኦ ፍላጎትን ለማጣጣም እንደ ከተማ በትልቁ እየሰራን ያለ ነው። በዚህም በጣም ውጤት አለን። በተለይ በወተት ልማት፣ በዶሮ ሀብት፣ በንብ እርባታ እንዲሁም በማድለብ ላይ በጣም በሰፊው እየሰራን ነው። በቀጣይም እንግዲህ በተለይ ደግሞ አሁን ላይ እንደ መንግስት የተያዘው የኢኒሼቲቭና ትልቁ የመንግስት ትኩረትም ይሄ የእንስሳት ዘርፍ በመሆኑ እኛም በተቀናጀና በተደራጀ መልኩ እየሰራንበት ነው። በተለይም ደግሞ ይሄ ዘርፍ ይደግ ትልቅ ለውጥ እና ምርታ ያሳይ ብለን ካሰብን በተለይ እንደ ከተማችን የሚታየው በተለይ አሁን በጣም እያስቸገረን ያለውን የቦታ ጥበት ነው። ከዛ ጋር ተያይዞ ደግሞ አርቢውን በየዘርፉ በክላስተር ለማድረግ በጣም በትኩረት ይዘን እየሰራን ያለ ነው። ይሄንንም ስናደርግ ከሚመለከታቸው ተቋማት ጋር በቅንጅት እየሰራን ነው። በቀጣይ እንግዲህ በ2018 ዘርፉን ክላስተር አድርገን የበለጠ
አስፍተን ዘመናዊ አድርገን የተሞክሮም ጭምር የሚቀመርበት የምናደርግ እንዲሁም ደግሞ ለሌሎች ወረዳዎችም ኢቭን ምሳሌ የሚሆን ስራ ለመስራት በ2018 በጀት ዓመት እቅድ ይዘን በሰፊው እየተንቀሳቀስን ነው። ይህንንም ለማሳካት ከሚመለከተው ተቋማት ጋር በቅንጅት እየሰራን ነው። ዘርፉም በጣም እያደገ በአጭር ጊዜ ውስጥ በትንሽ ቦታ በጣም ተጨባጭ ውጤት የምናመጣበት ስለሆነ እንደ ማህበረሰብም ደግሞ በተለይ መቀንጨር ላይ ትኩረት አድርገን እንስራ ካለ ዋነኛው የትኩረት ዘርፍ ይሄ የእንስሳት ሀብት ልማት ስለሆነ በዛ ልክኛም በቁርጠኝነት እየሰራን ያለ ነውና በቀጣይ ዓመት ጥሩ የሚሆን ስራ እንደ ከተማ እናመጣለን ለማለት በተለይ ሙያዊ ድጋፋችን ትልቅ አስተዋጽኦ አለውና ከዛ ጋር ተያይዘኛም ባለነው ውስን ባለሙያ ግን ተደራሽ ለማድረግ እየሰራ ነው። የሁሉም የቀበሌ ባለሙያዎቻችን ሆነ የወረዳ ባለሙያዎቻችን በቅንጅት ይሄን ዘርፍ ከምን ጊዜውም በበለጠ የላቀ ደረጃ ለማድረስ በቁርጠኝነት እየሰራ ነው በነገራችን ላይ። ስለዚህ እያንዳንዷን ተግባር ምን ደረሰች፣ የታለች፣ ምን ለውጥ አምጥቷል ከዛም ባለፈ ደግሞ በተለይ ደግሞ ዘመናዊ ከማድረግና ሳይንሳዊ የሆነ አረባብን እንዲከተል አርቢው ሙያዊ ድጋፋችን ሌት ተቀን ብለን እየሰራ ለውጥ ማምጣት እንዳለብን ተግባብተን ስራ ላይ ነው ያለነው። ይሄን ለማድረግ ግን የኛ ድጋፍና ክትትል ብቻ ወሳኝ አይደለም። ያ ማለት ዘርፉ እንዲያድግ ካስፈለገ በተለይ የቦታ አቅርቦት በጣም አስፈላጊ ነው። በተለይ ከተማ ላይ ውስን ስለሆነ ቦታዎቻችን ግን ደግሞ ያንን አንድ ላይ ክላስተር አድርገን ሰጠን ዘርፉንና የወጣት የስራ እድል ተጠቃሚውን እዚህ ላይ ብናሳትፍ ትልቅ ምርታ እናመጣበታለንና ነገም ቢሆን ሁልጊዜም በቅንጅት መስራት ይኖርብናል። የቦታ ችግሮችን ከቀረፍን በጣም ላቅ ያለ ከዚህም በላይ ሰርተን ትልቅ ለውጥ የምናመጣበት ዘርፍ መሆኑን ነው።